አለሁ እየተማርኩ እኮ ነው። እየተማርሽ ነው? ሙድ እያያሽ ነው? ኧረ በፍፁም እኔ ሙድ አልያዝኩም እንዴ። እየተማርኩ ነው እንጂ እገባለሁ ታችሁኝ ሁልጊዜ እሰማለሁ ከፊትም ጀምሮ እና ስላላህ ያለኝ ጥያቄ ድሮ ነው ያለቀ ሲጀመር ሁለት እጅ አለው የሚለው ባለ ኩርሲ ነው የሚለው ብዙ ነገር ስታስተምር ስለሰማው ምንም አላህ አምላክ አለመሆኑን ስለተረዳሁኝ አሁን ያለኝ ጥያቄ ካለ ያንን እየተማርኩ ነው። የቀረት የማላውቀውን እየተማርኩ ነው እንጂ አብዛኛውን ክርስቲያኖች ቤት ገብቼ ስለ እግዚአብሔር ነው በደንብ ክርስቲያኖች ቤት ገብቼ ስለ ኦኬ፣ በደንብ ተከታታይ ሜቢ ቋሚ ትምህርቶች ደግሞ መማር ግድ ይላል። ቲክቶኩ ቋሚ ትምህርት የሚሰጥበት አይደለም፣ የንጽጽራዊ የሆኑ ነገር ነው እንጂ ቋሚ ትምህርት መማር ግድ ይላል። አንድ ሰው ክርስቲያን ለመሆን ቋሚ ትምህርት መማር ግድ ይለዋል ማለት ነው። እና እንደዛ ነው። ኤኒዌይስ እሺ፣ ስለዚህ ጥያቄው ምንድን ነው? መልካም። አዳምና ሔዋን የት ነው የተፈጠሩት? ጀነት ነው። ጀነት የት ነች? ጀነት የት ናት? እንግዲህ ጀነት የት እንደሆነች አላህ ነው የሚያውቀው። ኦኬ፣ መልካም። እሺ፣ ከገነት ከወጡ በኋላ ሚዩት አድርግ። ከገነት ከወጡ በኋላ እናንተ ላይ የደረሰባችሁ ነገር አለ በአዳምና በሔዋን ምክንያት? እኛ የደረሰብን ቆይ አንዴ። ከዛ በፊት አደምና ሔዋን ጥፋት በማጥፋታቸው አላህ ምንድን ነው ያደረጋቸው? ይቅር ብሏቸዋል ወይንስ ቀጥቷቸዋል? አላህ ይቅር አላቸው። ይቅር አላላቸውማ አላቸውም አልኩህ እኮ። ኦኬ፣ ምንድን ነው ይቅር ያላቸው? አረብኛ ስማ እንደሚውጣቅ ምንድን ነው ይቅር ያላቸው? ለተከሰተውን ነገር። ኦልራይት፣ መራብ ቀረላቸው። መራብ ቀረላቸው። ከገነት ሳያወጣቸው ቀረ። አልገባኝም፣ ምን ማለት ነው? ምክንያቱም አስቀድሞ ይቅር አላቸው ከተባለ ከገነት መውጣት የለባቸውም። ምንድን ነው ያላቸው? አንተ አሁን የለባቸው ምናምን ሳይሆን አንተ የለባቸውም ካልክ መረጃ አምጣ። እኔ የምጠይቀው አንተ በመረጃ የምናወራው እኔ እናንተ እኮ ልሰጥህ ነው እኮ። አሁን አንተ ይቅር አላቸው ከዛ ወረዱ፣ መረጃ አለ ለመውረዱ ማለት ነው እኮ። አዳምጥ። ይቅር አላቸው የሚባለው ምንድነው? እሱ ቅድሚያ ትቀጣላችሁ ያላቸውን ቢተወው ነው አይደለ? አንድ ነገር ይቅር ተባለ የሚባለው ለምሳሌ ክርስቲያን ዛሬ ባመጣ 100 ብር ቀጣሃለሁኝ ብለው አስቀድሜ 100 ብር ቀጣሃለሁ ስላልኩት ሳይመጣ ሲቀር 100 ብር ከቀጣሁት ይቅር አልኩት አይባልም። ኦልሬዲ ብሩን ተቀብየዋለሁኝ፣ ቅጣቱን ነው የተቀበለው። ነገር ግን ቢቀር ብተወው አይ ይቅር ተብሏል ይባላል። አስቀድሜ የተናገርኩትን ከተውኩለት ማለት ነው። ስለዚህ አደምና ሔዋንን አላህ ምንድን ነው ያላቸው? በገነት እንዳትወጡ፣ ሴጣን እንዳያሳስታችሁ፣ በገነት ስትቀመጡ አትራቡም፣ አትጠሙም፣ አትታረዙም፣ አትታመሙም፣ ፀሐይ ትኩሳት አይነካችሁም አላቸው። ከዛ በኋላ ሴጣን አሳሳታቸው። ከገነት ወጡ፣ ተራቡ፣ ተጠሙ፣ ፀሐይ ትኩሳት ነካቸው። ምኑን ነው ይቅር ያላቸው ታዲያ? ወንጀሉን። ስለዚህ እነኝን ግን ምንም አልማራቸውም። እነዚህ ቅጣት ናቸው። ቅጣት ስለሆኑ እኮ ነው እነኝህ እንዳይደርሱባችሁ ብሎ ያላቸው። እነዚህ ቅጣት ናቸው። ቅጣት ናቸው። ከገነት መውጣት ቅጣት አይደለም። መረጃ አምጣ። መረጃ ቅጣት መሆናቸው አምጣ። ከገነት መውጣት ቅጣት ነው አይደለም? አሁን ተራቡ ምናምን ቅጣት ስላልክ መረጃ፣ እነዚህ ቅጣት መሆናቸው መረጃ አምጣ። ማስረጃ ማሳጣት አለበት እኮ። ባለ ማስረጃ መናገር ምን አያስፈልግም። ማስረጃ። አሁን እነዚህ አራቱም ቅጣት ናቸው ማለት አይደለ? መረጃ አምጣ። አደረብ ሎክ ከገነት መውጣት ቅጣት ነው አይደለም? አዳምጥ። አሁን አራት ነገሮች ቅጣት ናቸው ብለሃል። አራት ነገሮች ቅጣት ብለሃል። ስለዚህ ለነዚህ አራት መረጃ ከቁርአን ወይ ከሐዲስም እነዚህ ቅጣት መሆናቸው መረጃ ስጠኝ። አትጮህ ኡስታዝ።
አዳምጣው። ሚውታር ዛሬ ተረጋግተን ነው የምናወራው። ምንድነው እሱ ዋርኒንግ ነው ያስቀመጠው አስቀድሞ አላ ክፈተው ክርስቲያን ሱራ 234 ላይ ሜይ ቢ ሱራ 7 16 ጀምሮ ሱራ 20 ላይም አለ። አስቀድሞ ዋርኒንግ ሰጣቸው። ቅጣት ነው ዋርኒንግ ማለት። አረብኛ ስም ተመለስ አዳም አስወርዳለሁ። ተመለስ። ያ ምንድን ያላቸው ከገነት እንዳያስወጣችሁ ተመለስ። አንዴ ሚውታልከኝ እኔ እንደተናገርከኝ አንዴ እሺ ሚውታል ከገነት መውጣት ቅጣት ነው ቅጣት አይደለም ወንድማችን። እሺ ሚውትን እንዳነሳ አረብኛ ስም ተገነም ሰላም ነው ፈይዶና ሲቀንሽ ማሱንት ሰላም እንደና ከገነት መባረር ቅጣት ነው አይደለም? ቅድሚያ ጥያቄ ነው የሚቀበለኝ። ሰላም ብያለሁኝ። እሺ ይሄን ርዕስ ሁለት አውርተንበት ነበረ። ሌላ ርዕስ የለም። ኦኬ እንቀጥላለን። ደጋግሞ ለመረዳት ፈልገህ ነው። ያ በደንብ ደጋግሞ ለመረዳት ፈልገህ ነው። አሁን አስታወስኩ። አሁን እሺ ሉክ እና እሺ ችግር የለም። ሁሉንም ጥያቄዎች ለመመለስ እኔ ዝግጁ ነኝ። አብሽር ባላ ፍቃድ። እና ምን እያልካቸው ነው? ከፒዮር ቪዥን ጋር እንጨርስ። እሱ ምን እያለ ነው? ከገነት መባረርም መራብም መጠማትም መታመምም ቅጣት አይደለም እያለኝ ነው። አንተ ትስማማለህ በዚህ? ይዞሃል እንትን ይዞሃል። ምንድነው ድምፅ አይሰማም። አሁንስ አልሰማም። አሁን አልሰማም። ከገነት መባረር መራብ መጠማት ከገነት መባረር መታመም መራብ መራቆት ቅጣት ነው ቅጣት አይደለም? ሁላቸውም አንድ ላይ እኮ አይሄዱም። ቅጣት ናቸው ቅጣት አይደሉም? እምልህ እንጂ ጥያቄዎቹን ሁላቸውም አንድ ላይ አይሄዱም። ለምሳሌ አደም ሲፈጠር አዳም ወይም በእናንተ በምትሉት ልመልስልህ ጥያቄ ጠይቀሃል አይደል? ኖ ቅጣት ነው አይደለም ብለህ ፐርሚሱን አይምን እንትን ምላሽን አስቀምጥና ከዛ በኋላ ታበራራለህ። እንደው ዝም ብሎ ይሄ እኮ በጭፍን አይደለም። እፎይ አንተ የራስህ ቅንጭላት ያንሰላሰለውን ቃላት ብቻ ሳይሆን ወይ አንተ የምታውቀውን እኔ ልናገር እንጂ አዳምጠኝ እንጂ ታዲያ። እሺ አዳምጠኝ ድሬስ አድርገውና ከዛ በኋላ አብራራ። እኔ እፈቅድልሃለሁ፣ ግን የጠየቅኩህን በሚያ ድሬስ ለአብራራ እንጂ መልስ ጋር እኮ ነው ማብራራ። አብይ ብታጠፋ ከቤተ መንግስት ትባረራለህ፣ ትራባለህ፣ ትጠማለህ። ካላጠፋ ቤተ መንግስት ትቀመጣለህ ተባለ። አጠፋ፣ ከቤተ መንግስት ተባረረ። ራብ፣ ህመም፣ ትኩሳት ወዳለበት ቦታ እንዲሄድ ተደረገ። አብይ አልተቀጣም ማለት ነው? የሰው ትእዛዝና የፈጣሪ ትእዛዝ አንድ ነው። እንደምነው አንተ ብዙ የምታውቅ አይደለህም። ተው እንጂ እንደዛ እና ይሄ ቅጣት እንዴ? እና ቅጣቱስ ቅጣት አይደለም እያልከኝ ነው? ሰውየው ላይ እኮ ነው አፕላይ የተደረገው። አደም ላይ ነው ቅጣቱ የተደረገው እንጂ ፈጣሪ ላይ አይደለም እኮ። ትራባለህ፣ ትጠማለህ፣ አይ ትኩሳት ትነካሃለች። ሰው ለሰው ነው። ሰው ለሰው ነው እኮ ምሳሌ እያመጣህልኝ ያለው ሰው ለሰው ነው። ሰው ምንም የበለጠ ስልጣን ቢሰጠው ከሰውነቱ አይዘልም። አዳምጠኝ። አሁን አብይ ብለህ መሰልከው ምሳሌ ማለት ይሄንን እኔ በመጣለህ ሳውፈይ ግን ለምን ስማማ? ቆይ እኔ ነኝ ወይንስ እነሱ ናቸው? ጥያቄው ራሱ እንትን ያለው ነው። አንድ ሰው በዚህ ቦታ ላይ በአማረ ቦታ ብትቀመጥ ካጠፋ ከዚህ ቦታ ባርራለሁ፣ ከገነት አስወጣሃለሁ። ትራባለህ፣ ትጠማለህ፣ ህመም ይነካሃል እዛ ባረረ ቦታ። ነገር ግን ካላጠፋ እዚህ ተቀመጥ፣ ህመም ራብ አያገኝህም ተብሎ ተቀመጠ። አጠፋ ሰውየው። ራብ ህመም ወደሚነካው ቦታ ላይ ተባረረ ማለት እኔ አልገባኝም። ነው እናንተ አልተረዳችሁትም? ነው እኔ ነኝ ያልተረዳሁት? ቅጣት አይደለም የምትሉኝ በምን አይነት ሴንስ ነው? ከገነት እንዲወጣ ተደርጎ እንዲራብ ተደርጎ እንዲጠማ ተደርጎ ነው ቅጣት አይደለም ቅጣት አልነካውም ማለት እኔ ነኝ ያልተረዳሁት? እስቲ መረጃ ስጠኝ። እሺ ለመራሙ ለመጠመቱ መረጃ ስንታለኝ እስኪ። ኦኬ በገነት ቢቀመጥ ይራብ ነበረ? አይ እሱን ተው፣ ፍልስፍና ነው። አሁን በቅንጭላት ሳይሆን መረጃ አንጣልኝ አልኩ። በቃ ቀጥታ። ኦኬ መልካም። ከገነት ወጥቷል አልወጣም? ይህን እኮ እያወራን ነው። ተጀነትማ ወጥቶ አንተም የተፈጠርከው የእሱ ዝርያ ሆነህ ነው። አሁን ተጀነት መውጣቱ ወንጀል ነው፣ ራብን ጥማትን አንጥቷል የሚለው መረጃ ቀጥታ ኦልሬዲ አንጣልኝ።
አንድ የክርስቲያን ክፈት እንትን በልልኝ፣ አይታየኝም። አይዶን ነው እንዴት እየተረዳችሁት እንደሆነ አላውቅም። ክርስቲያን አለ ችግር የለውም። አሁን ሌላ ተቀላቅልበት አንዴ። እሺ ላንብብልሽ፣ ችግር የለውም ተወቆይ። አሁን ይሄ ቅንጭላት ሀሳብ ነው ብራዘር፣ ዝም ብለህ የታዘዝከውን ስራ። መልካም እሺ። አደም ሆይ ይህ ለአንተም ለሚስትህም ጠላት ነው። ፖዞናል ቆስጠንጢኖስ መክፈት ትችላለህ? አይ ቲንክ ኔትወርኩ እንትን አለ መሰለኝ። ክርስቲያን አለ እየተቆራረጠ አሰጀች ትባሉ በቃ እንደዚህ ነው የምታወናብሩት። እባክህ ስራ ጠብቅ። ከለም አላ ሂሚሌት አድርጌ በደቂቃ ውስጥ እኮ ማይክን አስይዤ ያለው። ተረጋጋ። እነኚህ ኡስታዞች ስለሆኑ ከነሱ ተማር። ተረጋጋ ነው እስር ከምትሆን ተረጋጋ። መረጃ ላይ ችግር እንደሌለብኝ ማንኛውም ሙስሊም ይመሰክርልኛል። ያለ መረጃ እንደማላወራም ማለት ነው። ኔትወርክ ስለያዘበት መረጃ ስትባል እንዲህ ነው ምናምን ብለህ ሞክ እንዴት ታደርጋለህ? ኤኒዌይስ ሱራ 7 ከ16 ጀምረህ አንዴ ክፈተው። ክርስቲያን አስተካክል። እስከዛ የዚህኛው ቁርአኑ አይነፋም፣ አይታይም። ሎክ ስላጠመምከኝ ለእነርሱ ቀጥተኛው መንገድ ላይ በእርግጥ እቀመጥባቸዋለሁ። ስላሳሳትከኝ ነው ብለህ አሳሳተዋለህ አስቀድሞ ኢብሊስን። ኢብሊስ ደግሞ ይሄ ኢብሊስ ቃላት እንጂ የአደም ቃላት አይደለም። አስተካክል ለራስ መጀመሪያ መረጃውን አንጣው። አዳምጣ፣ ቆይ አዳምጥ። እሺ ኢብሊስ ነው እያለ ያለው አላህን አልኩህ እኮ እኔም። ክርስቲያን አዘጋጅልኝ ቁርአንን። ምንድን ነው ስለምን እንደዚህ ታደርጋለህ? አይ ይሄኛውን ልክፈትልህ ብዬ ነው። ምንድን ማንኛውን ቁርአን አይደለም አንጣው፣ ዝም ብለህ ችግር የለውም የሆነው ቢታይ ነው በደምብ። ስላጠመምከኝም ለእነርሱ በቀጥተኛው መንገድ ላይ በእርግጥ እቀመጣለሁ። ኢብሊስ ነው የሚናገረው። ምክንያቱም መላይኮችን ስገዱ አለና ኢብሊስን ሳያዘው አልሰገድክም ብሎ ቅጣት ቀጣው ማለት ነው። ለአደም ሰግደሃል ብሎ ቀጥታ ወደዚህኛው እንሂድ። ቅጣቱም ደግሞ አስቂ ነው። ስም አላወቅም ብሎ ነው። ኤኒዌይስ ከዚያም ከስተፊታቸው ከኋላቸው ስም አላወቅም ብሎ ነው። ማን መላእክቶችን እሱን መጣበታለሁ። ቻሌንጅ የምታደርገኝ ከሆነ አይደለም የምታስረዳውን ነገር በትክክል መረዳት ጥሩ ስለሆነ ይሄ እንትን ነገር ይፈጥራልና ነው። አውለት አንስተነዋል። እሺ ላብራራለህ። በመጀመሪያ ኧረ እኔ ይሄ ማብራራቱ ነው ችግር የለውም። እፎይ ግድ የለህም አንተና እኔ እኮ ማለት ነው ትክክል በሆነ ነገር ነው የምንግባባው። ግድ የለህም። እሺ በቃ የእኛውን ክፍል ካልፈለከው እሺ ያኛው መሸዋወድ የለብንም። ከሆነ አለ ነው ከሌለ ደግሞ የለም ነው የሚባለው። ተወው ታመጣዋለህ። በቀራና እንደ ክፈትልኝ ቆስጠንጢኖስ። ይሄንኛው ላይ ከታች ስለሚጀምር ነው። በቀራ 2:30 እንደ ክፈትልኝ። እዛው ላይ በደንብ እያየ ነው። እንዴት በቃ ሀሳቡን ታውቀዋለህ ብዬ ነው ያወራሁት። ካላወቀው አስቸጋሪ ስለሚሆን አይገናኝማ። እፎይ እኔ እኮ የመረጃ ችግር የለብኝም። አይገናኝም አሁን የምታወራው ጋር ሻዳምጣ። ኦኬ ቢፈታተንህም ከዚህ በኋላ ሌላን ባለ እስከምታገባ ድረስ ለእርሱ አትፍቀድለትም። ቢፈታተንህም የአላህን ሕግ መጠበቃቸው ቢያውቁ መመለሳቸው በሁሉም ላይ ኃጢአት የለባቸውም። ይህችም የአላህ ሕግጋት ናት፣ ለሚያውቁ ህዝቦች ያበረታሉ ምናምንና። ምንድን ነው የከፈትከው ቆስጠንጢኖስ? 2:30 ሱረቱ በቀራ 2:30 እፎይ አንድ ነገር ላይ 230 ስለከፈተ ነው እሱ። ክርስቲያን ክፈት 2 በቀራ ላይ 30 ማለት 230 ማለት ነው። አንተ ታሰድበኝ እዚሁ። ሰዎቹ ኢዴት ናቸው። ቻሌንጅ ለማድረግ ነው። አዳም አንዴ ኡስታዝ ተረጋጋ። ኧረ እኔ ኡስታዝ አይደለሁም ተማሪ ነኝ። ተረጋጋ። ክርስቲያን ቀጥል። ግን ብንግባባ ሀሳቡን እኮ ላመጣልህ ነው። ቀደም ድንገት አፌ ላይ የተናገርኳትን አታመጣውም። ስለሌለ እኮ ነው። እፎይ ቆይ ላሳያለሁ። ምንም አታመጣውም። ቀጥታ ክርስቲያን አለ
አይታይም። እፎይ ከፈትም ካሜራ ኦኬ። እስኪ ቆስጤው ሱራ 2:30 ላይ ክፈትለት አንድ ጊዜ። ኔትወርክ በጣም እየያዘኝ ነው። ለዛ ነው በቀራው 2:30 ስትለኝ ራስን ከፍ አድርግ። ከፍ ማድረግም አልቻልኩም። ሰዎቹ ሰበብ ነው የሚፈልጉት፣ እናንተ ደግሞ ታዝጋላችሁ። አጀብ አረኛ ሐቅ ከሆነ ምንም ጣጣ ያለብኝም። እፎይ እሺ አዳምጥ። እሺ ላሳያው ቢ አዳምጥሽ። ጌታ በሐቅኔ አዳምጥ። ላንብብልህ። አዳምጥሽ ላንብብልህ። ጌታም ለመላእክት ባላቸው ጊዜ በምድር ላይ ልብ በል ገና ምንም ሳይፈጠር ውጪ አደምና ሔዋን ሳይፈጠሩ ማለት ነው። መላእክቶች ምን አላቸው? ጌታ ጋር አይገናኝም። ኧረ እፎይ በእናትህ፣ ኧረ በእናትህ አይገናኝም። ኧረ በእናትህ አይገናኝም። ፕሊስ አዳምጥ። እኔ ያወራሁት እኔ አይደለሁኝ። ስም አውጥቶ መላእክቶች ለእንስሳቶች ስም ስላላወቁ ብዬ ያልኩትን እኔ ላሳያው ከስም ጋር እንደሚገናኝና ልበለው ከዛ በኋላ እንደሚገናኝ ላሳየ። ስግደቱ እንዴት እንደመጣ ላሳየ። አዳምጠኝሽ። ለምን አይገናኝ? ወይም እሺ የተወሰነ ልታገስና በለውና እኔ ደግሞ ልበለው። ጣልቃ እየገባብኝ ስለሆነ وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبحك ونقدس لك قال إني أعلم ما لا تعلمون. إهن آياتنا يفلك الله أن يكن جلاتي بألك وأنت أمرين قلب ما إنه أسب قلب تمتن جزاجز إن كاتهم بتيجي ما أنا قرأ الله إيه قرأ يجنايم عندما يجنا إلى سايق የሰው ልጅ እንደው ቁርጥ ባለ መንገር እፎይ ግድ የለም። አንዳንድ ጊዜ ተረዳይ ብቻ አንድ ጊዜ በፈጠረህ የሰው ልጅ በመላእክቶች ላይ የበላይነት ደረጃ አለው ማለትን ፈጣሪ ለማሳየት ያሳየው ተአምር እንጂ እነሱ የማያውቁት ነገር አለ ማለት ነው። ያን ነገር ታያውቁት ቀርተው አይደለም። ሁላቸውም መላእክታም ቢሆን እንደገና የሰውም ልጅ ቢሆን ፍጡር ነው። ግን ፍጡሩን ከፍጡራን ከመላእክታ የሰው ልጅ ሐታ ከመላእክታ ይበልጣል ማለትን ታላቅነት ያሳየበት ነው የፈጣሪ ነገር እንጂ ያንኛው ሌላ ነገር ምንም አይደለም። ይሄ በጥቅል ነግርሃለሁ። ወደ ሌላ ነገር ታላቅነቱን እንዴት እንዳሳየ ደግሞ ላሳየ። ታላቅነቱ ራሱ የሕፃን ልጅ ጨዋታ እንጂ ፈጣሪ አይመስልም። አዳምጠኝ። እኔን ደግሞ ክፍሉን ላንብብልህ። ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ ልብ በል። ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ ኦኬ፣ አንዴ እንትን ብለዋል። እሺ፣ በጣም ዛሬ ኔትወርካችሁ ዋዛ መሰለኝ። ሎክ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ። እርሱም እኛ ከማመስገን ልብ በል። መላእክቶች ከዛ ምን ይሉታል? አላህን እኛ ከማመስገን ጋር የምናጠራ ለአንተም የምንቀድስ ስንሆን በእርሱ ውስጥ የሚያጠፋና ልብ በል በእርሱ ውስጥ የሚያጠፋና ደሞችንም የሚያፈስ ታደርጋለህ አሉት። ሩቁን አዋቂ አላህ ብቻ ነው ተብሎ ይታመናል። ገና ሰው ሳይፈጠር መላእክቶች ምን አሉ? ደም አፍሳሽን ሰው አትፍጠር ይሉታል። ገና ሳይፈጠር ማለት ነው። ሚዩት አድርግ ኡስታዝ። ሚዩት አድርግ እኮ አሁን ታያለህ። እኔም እኮ ቻሌንጅ እያደረግኩ ያለሁት ይህንን እኮ ነው። ካላ ይልቅ እነሱ ያውቃሉ እያልኩ ነው። ሚዩት አድርግ ልጨርስ። ሚዩት አድርግ አትረብሽ። ሎክ የሩቁን አዋቂ ገና ሳይፈጠር ደም አፍሳሽን አትፍጠር ይሉታል። እኛን እናመሰግናሃለን፣ እኛን እንቀድሳሃለን፣ እኛን እንትን እናከብረሃለን፣ ደም አፍሳሽን እንዴት ትፈጥራለህ አሉት። ከዛ ቻሌንጁን እንዴት እንደሰጣቸው ላሳየህ። አይገናኝም ያልከው አሉ። አላህ ምን ይላቸዋል? ከዛ እኔ የማታውቁትን ነገር አውቃለሁ አላቸው። አሁን እናንተ ማታውቁትን አሁን ይህንን እነሱ ሲነግሩት ኖ እናንተ ማታውቁትን ነገር እኔ ያውቃለሁ አላቸው። ከፍ አድርገው አደምንም ስሞችን ሁሉንም አስተማረው። አይገናኝም ብለህ ነበረ። ስም ጠርቶ ብዬህ ነበር ቅድም ከስም ጋር በተያያዘ ስሞችን ሁሉንም አስተማረው። ማ አላህ ነው ያስተማረው አይደል? ስለ ሁሉ ነገር ስለ እንስሳቱ ስለ ኤቭሪቲንግ እንስሳቶችን ጠራና ስም አስተማረው። ማ አላህ ለማ ለአደም የበላይነቱን ሊያሳየ ነው አይደል ብለኸኝ የለ? የበላይነቱን እንዴት እንዳሳየ አንተ ራስህ ትመሰክራለህ። ከዛ አደምንም ስሞችን ሁሉ አስተማረው። ከዚያም በመላእክት ላይ ተጠሪዎችን አቀረባቸው። በማለት በመላእክት ላይ ስም የወጣላቸው በመላእክት ላይ እንዲቀርቡ ተደረጉ።
እውነተኞች እንደሆናችሁ የእነዚህን ተጠሪዎች ስሞች ንገሩኝ አላቸው። ምን አይነት ፈተና ነው? ለአደም ስም ነገረና እንስሳቱ ይሄ እንከሌ ይባላል፣ ይሄ እንዲህ ይባላል ብሎ አደምን ለብቻ አስተማረው። ከዛ እንስሳቶቹን አመጣና መላእክቶቹ ጋር እስቲ እውነተኛ ከሆናችሁ ይሄ እንስሳ ማን ይባላል? መላእክቶቹ ማለት ነው። ይሄንኛውስ ማን ይባላል? የበላይነቱን ለማሳየት ማለት ነው። እንደዚህ አይነት ፉክክር የፈጣሪ ባህሪ ሳይሆን የተራ ግለሰቦች ነው። እንቀጥልሽ። አሁንም የራሱን የበላይነት ሳይሆን የአደምን የበላይነት ነው። እዚህ ላይ አልጨረስነውም። የአደምንም የበላይነት እንደማመጣ ላሳያል። ክፍሉን እንጨርሰው። ለአላህም ይሰራል፣ ለአደምም ይሰራል። ምክንያቱም ማን ያለው? ማን የፈሰረው? እንደዚህ ብሎ ማን ፈሰረው? አዳምጥ። ክፍሉን ነው ገና እያነበብን ያለ ነው። ተረጋጋ እኮ። ማንበብ እንጂ መፈሰር አትችልም እኮ። ይሄ አማርኛውን ማንበብ እንጂ ሌላ ነገር አትችልም። ራሱን ነው እያነበብን ያለ ነው። ተረጋጋ። አሎ ጓረከዋ ታዲያ ውሃ ጠጣ ኡስታዝ። ተረጋጋ። አንተ አረብኛም አልጠጣም፣ ችግር የለውም። የደፈንከውን እንተርጉመው። ተረጋጋ። ጥራት ይገባ። አንተ ጠጣ። አዳምጥ። ሜት አድርግና አዳምጥ። ትረብሽ። ጥራት ይገባ። ምን አሉት? ከዛ መላእክቶች ጥራት ይገባ፣ ካስተማርከም ነገር በቀር ለእኛ እውቀት የለንም አሉት። አንተ አዋቂ ጥበበኛ ብቻ ነህ አሉት። መላእክቶች። ከዛስ አደምን ጠራው። አሁን አደም ሆይ ስሞቻቸውን ንገራቸው አለው። ለአደም እኮ አስቀድሞ ደብቆ አስተምሮታል። ልክ አደም እንደሚያውቅ አደረገና አሁን እንዳልነገር አድርጎ አደምና ለመላእክቶች ስማቸውን አስተምራቸው አለው። ስሞቻቸውን በነገራቸው ጊዜ እኔ የሰማያትና የምድርን ሩቅ ሚስጥር አውቃለሁ። የተሰወረ እውቅ ሚስጥር የሚያውቅ እሱ ብቻ ነው ተብሎ ይታመናል። አስቀድሞ መላእክቶች አውቀዋል። ለዛኛው ጀስቲፊኬሽን ይህንኛው ምንም አብሮ የሚሄድ አይደለም። እነኛ ቀድሞ ከማወቃቸው ጋር ደም አፍሳሽ መሆኑን አደምን ከማወቃቸው ጋር ስም ማወቁ አደም የበላይ እንዲሆን አደርገው። እነሱ አስቀድሞ የአደም ዘሮች አደም ደም አፍሳሽ መሆናቸው ገና አደም ሳይፈጠር መላእክቶች ከማወቃቸው ጋር አደም ስም የእንስሳትን ስም ተምሮ ለነሱ ማስተማሩ ምንም አብሮ መሄድ አይደለም። ኤኒዌይስ እንቀጥል። አደም ስሞቻቸውን ነገራቸው አለው። ስሞቻቸው በነገራቸው ጊዜ እኔ ሰማያትና የምድሩን ሩቅ ሚስጥር አውቃለሁ፣ የምትገልጹትንና ያንን የምትደብቁትን የነበራችሁትን አውቃለሁ አላልኳችሁ ምን አላቸው። ኦኬ። ለመላእክትም ለአደም ስገዱ። አሁን አደም የበላይ ሆነ። መላእክቶች ኑ ስገዱ በሉ ለአደም። ለምን? ስም አስተምሯችኋል። እሱ ይሄ በቀል ነው የሚመስለው። ቀድመው ስላወቁ የሰው ልጅ ገዳይ ለመሆኑ ደም አፍሳሽ መሆኑን መላእክቶች በማወቃቸው አላህ እየተበቀላቸው ነው የሚመስለው። ለማንኛውም ለመላእክቶችም ለአደም ስገዱ ባለ ጊዜ አስታውስ፣ ሁሉም ሰገዱ። ወዲያው ሰገዱ። ኢብሊስ ብቻ ሲቀር አዳም ያው ክፍል እኮ ተከፍቷል። መረጃ አለህ ይለኛል። ለመላእክትም ስገዱ ባልን ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ። ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም፣ ከካዲዎች ሆነ። እዚህ ጋም አሁንም የትኛውም ክፍል ስህተት አለበት። ኢብሊስ መልአክ አይደለም። አላህ ያዘዘው ማንን ነው? መላእክቶችን ነው። ምን ብሎ? ስገዱ ለአደም ብሎ። ኢብሊስ ግን አልሰገደም። ኮራ ብሎ ኮራ፣ ከካዲ ሆነ ይለዋል። ኢብሊስ ጅኒ ነው እንጂ መልአክ አይደለም። ስገዱ ተብሎ የታዘዙት ደግሞ መላእክቶች ናቸው። ለምን? ስም በማለመማራ እንትን ባለማለታቸው አሁን አደም የበላይ ሆነ፣ እንደሱ ሰገዱ። ከዛስ አደምንም ሆይ ከአንተ ከሚስት ጋር በገነት ተቀመጥ አለው። ከእርሷ በኋላ በፈለጋችሁት ስፍራ በፈለጋችሁት ተመገቡ ተባሉ። ስለዚህ በገነት አሁን ይሄ መጣ። አዳምጥ። ስገዱ ሰገደ። ከዛ በኋላ ምን ትሆኑ? መላእክት አልሰግድም አለ ኢብሊስ። ከዛ አደምን ተዛ ምን አለው? አደምን ደግሞ ምን አለው? በገነቱ ጣፍጦህ ከሆነ አዳርህንም በአንድ አንብበው ሁልጊዜ በየሰዓቱ ማለት ነው። እኔ ከአንተ በስተፊት አንተ እኮ ትናንት ወዲያ ታስታውሳለህ? ፀሐይ መታች ወረቃ ውስጥ ምድር ላይ እንደምገባ ታውቃለህ አልከኝ። ኖ ይሄ ስህተት ነው ስልህ እንዴት እንዲህ ትላለህ ብለህ ተናገር። እኔ ፀሐይ መታች ወረቃ ምድር ውስጥ ገባለህ የሚለውን ስህተት ነው ስላልኩ ነው ተናደብኝ ወጣ። ሁላችንም የራሳችንን ከሆነ የምናስተጋባው ትክክል አይደለም። እፎይ አሁን አንተ የጠየቀው ጥያቄና አሁን የምታወራው ወሬ ምንም የተገናኘ ነገር አይደለም። እኔ
አማርኛውን ታትገዘግዘን በስተፊት ይኸው ሰዓት ታንጨርስ በስተፊት በቃሌ አንብቤ ነግሬሃለሁኝ እኮ አንተ ካርከኛ ሰዎችን ለማሳመን ስገዱ የተባለበት ምክንያት ቆይ የስግደቱ ምክንያት አልጠየቀኝም። ወይ ጠይቀኝ፣ መማር ከሆነ ፈለከው ጠይቀኝ። ስተት ነህ አልከኝ። አደም ለአደም የሰገዱት መላእክቶች አደም የለም ውሸት ነው መረጃ አንጣ አልከኝ። ስለዚህ መረጃ መጣሁኝ። አሁን ወደ ቶፒኩ እንመለስ። አንድ ጥያቄ ልጠይቅህ። እሺ ተመላእክቶች በስተፊት ምንድን ነበር የሚኖርባት መሬትን? መላእክቶች ምድር ላይ ነበር ነው የሚኖሩት። አነበብክልኝ እኮ አንተ። ወይስ ቃለ ረቡከ ኢኒ ጃኢሉን ፊል አርዲ ኸሊፋ ማለት ምን ማለት ነው? ይሄን እንኳን ታተረዳ ነው አሁን አንተ ዝም ብለህ የምታነበው ቃል። አማርኛ ማንበብ እኮ እውቀትን አያነጻጽርም። እፎይ እሺ ምን ነበር የሚኖሩት እያልከኝ ነው? ይሄም ራሱ አንድ እውቀት መውሰድ ነው። ዛሬ አንድ እውቀት ትወስዳለህ፣ ነገ አንድ ያችን እያጣጣ አንድ ቀን መቼም ሚዲያ ኢንሻአላህ አንድ ቀን መቼም ዞሮ አላህ ሽቶ ከሆነ ትሰልማለህ። አንድ ቀን ኢንሻአላህ ትቀበላለህ። ይህንን ያልመለስኩልህ ለምን እንደሆነ ታውቃለህ? ስነ ፍጥረት በእስልምና በጣም የተዛባ ነገር ነው ያለው። ማን ምን ቀን እንደተፈጠረ አይታወቅም። ሀዲሳቶቹ እንዳለ ይጋጫሉ። ቁርአኑ ላይም ግጭት አለ። አንዱ ጋር በ6 ቀን ነው ያለቀው ይላል። አንዱ ጋር ይሄ ማምለጫ አይሆንም። እኔ አሁን ንገረኛ እስኪ ከመጽሐፍ። ምክንያቱም ይሄንኛውን ነው አንዱ ቢል ሌላ ምን ማምጣት ምዩት አታርገኝ። ስህተት ነስራል። እንደ መጽሐፍ የማከጠየቀኝ እኔ እኮ አደምና ሔዋንም ገነት ነው የተፈጠሩ ብዬ አላምንም። ምድር ላይ ነው የተፈጠሩት። ስለዚህ የኔና የራስን ስለጠየቀኝ ኤግዛክትሊ መልስ አንተ ራስህ ማምጣት አትችልም። ምክንያቱም ሰኞ ቀን እንደዚህ ነው የተፈጠረው ይላል። ሌላ ሌላ ነገር ነው የተፈጠረው ይላል። አንዱ ጋር 6 ቀን ነው ይላል፣ አንዱ ጋር 8 ቀን ነው ይላል። አሁን ስለ መሬት መፈጠር እኮ አይደለም። ስለዚህ እርስ በርሱ የሚጋጭ ስለ መሬት መፈጠር አይደለም። መሬት ላይ ከመላእክቶች በስተፊት ማን ነበር የሚኖረው? እችን እንኳን ጆሮ ይስማና አሳምረት አንብበህ ነገ ትመጣለህ። ከነሱ በስተፊት ማን ነበር የሚኖረው? ለምን መሰለህ ይኸውልህ መሬት ላይ ማን ነበር የሚኖረው? ምድር የለም እንዳትል ችግሩ ምን እንዳለ ልስጥህ። እኔ ደግሞ ቆይ አዳምጥ። አሁን ስለ ምድር አይደለም እኮ ከመላእክቶች በፊት ማን ነው የሚኖረው? አዳምጥ። እሺ የራስን ሐሳብ ብቻ ቆይ አዳምጥ። እሺ ፕሊዝ ተፈጠሩ እንዴት ነው? ከዛ በኋላ ምንድን ነው የሚሆነው? የእኛን ከጠየቀኝ ኤግዛክት ኦርደር አለ። የእናንተ ምድር በኋላ የሚፈጠርበት ኮንዲሽን አለ። አስቀድመው ፍጥረቶች ኖረው ማለት ነው። ከ50 ሺህ ዓመት በፊት ፍጥረት ኖረው በኋላ የሚመጣበት ፍጥረት ስላለ ማለት ነው። ስለዚህ አስቀድሞ ምድር ሳኖር እዚህ ይበቃናል። ይበቃኛል። እኔ እዚህ ድረስ ያው መግባባት አልቻልን። እኔ ቁጭ ብዬ ማዳመጡም ትርጉም የለውም። አልተግባባንም። ይበቃኛል። ቀለም መቼ ነው የተፈጠረችው? ምድር ከተፈጠረ በኋላ ወይንስ በፊት? እኔ አሁን ስለዛ ማውራት አያስፈልገኝም፣ ምክንያቱም አልተግባባንም። እየከኛ ታዲያ በእናንተ ፍጥረት ወይ ራሴ ቤት ልጋብዝህና ናቶላ ሰው ቤቱ እኔ ይህን ያክል ለእኔም ህሊና አይፈቅድልኝም። ኡስታዝ የመጀመሪያውን ፍጥረት ንገረኝ። እሺ በእስልምና ውሃ ነው ማስረጃ። አወሉ ማ ኸለቀ አላሁ ልማ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። አላህ በቁርአን ምን ይላል? ወጀዐልና ሚነል ማኢ ኩለ ሸይን ሐይ ይላል። መረጃ ፈልገህ ከሆነ ማለት ነው እኮ እየነገርኩህ፣ ተቅንጭላት እየነገርኩህ እኮ ነው። ማስረጃ ተቅንጭላት እየነገርኩህ ነው። አሰጣለሁ። ቀለም የመጀመሪያ ፍጥረት እኮ ማስረጃ ነው። እፎይ አርሽ የመጀመሪያ ፍጥረት ወጀዐልና ሚነል ማኢ ኩለ ሸይን ሐይ። ይሄ ቁርአን ነው። ሚነል ማ ማለት ውሃ ማለት ነው። በአረበኛ እንደረበኛ ቃላት ማለት ነው። ነብያችን አለይሂ ሰላቱ ወሰላም እሳቸው ሲያስተምሩ ፕሊስ ትንሽ አዳም ጠይቀኛል አይደል? እስከመለስኩልህ ድረስ አዳምጠኝ። አወሉ ማ ኸለቀ አላሁ ልማ ብለዋል ነብያችን አለይሂ ሰላቱ ወሰላም። መጀመሪያ አላህ የፈጠረው ፍጥረታ ውሃ ነው። ከዛ በኋላ ማን ተፈጠረ? አርሽ ተፈጠረ። መማር ፈልገህ ከሆነ አላህ ምናልባት አንድ ቀን ሂዳያ ይመራህ ይሆናል አንተን።
አይታወቅም። የአላህ ረህመቱ ሰፊ ስለሆነ ማለት ነው። ከዛ የተፈጠረው? በኋላ መቼ ነው የተፈጠረው? ቀኑን ታውቀዋለህ? መቼ ነው የተፈጠረው? መቼ ነው የተፈጠረው? ቀን የለም እኮ ቀን የለም። የዛን ሰዓት ቀንና ሌሊትም ለራሳቸው ፍጡር ናቸው። ቀን ፍጥረት ተተጀመረ ቀን እንዴት ነው የሌለው? ስለዚህ ፈጣሪ ነው እያልከኝ ነው? ቀን ከሌለው ምኑ ቀን ከሌለ እኔ እኮ ግርም ትለኛለህ። እፎይ በጣም ነው የምታስገርመኝ። የምታስገርምብኝ ነገር ልንገርህ። አንድ ነገር እውቀት አልባ ሆነ ሰዎችን መጠየቅ ያን ያክል ዋጋ ያለው። አዳምጥ። ፍጥረት ጀመረ ማለት ቀን ተቆጠረ ማለት ነው። ተፈጠረበት ጀምሮ ተቆጠረ ማለት ነው። ይሄን አታውቅም? ቀን እንደሚቆጠር ደግሞ በእናንተ ላሳየህ። 50 ዓመት በፊት ይበቃናል። 50 ሺህ ዓመት ቆይ እንዳወጣ እዚህ ይበቃናል። እኔ ላሳየህ። አይ ችግር የለውም። አልተግባባንማ። ቆይ እንዳወጣ ችግር የለውም። አልጣላህም። ውሃ ቀድሞ ተፈጠረ በሚለው እንዳወጣ የምር ተግባባን ተግባብተን እናውራ። አልበለዛ ግን የራስህን ሐሳብ ብቻ ከሆነ አራምድ ያለው የምትለው እኔን ተንተርሰህ የሚያስማማ ነገር አይደለም። በራሴ ቤት ጋብዝሃለሁ፣ ኃላፊነቱን እኔ ወስጄ ከዛ በኋላ እናወራለን። ችግር የለም። ለምን መሰለህ እና ዛሬ እዚህ ጋር እኔ ለፈለከው ጥያቄ ያዘች ላይ በዚች ያዘች ላይ አለች እንዳወጣ አዳምጠኝ። እሺ እኔን እንዳዳምጠኝ። ውሃ ቀድሞ ተፈጠረ የሚላለ ለወጣ ውሃ ቀድሞ ተፈጠረ የሚላለ፣ አርሽ ቀድሞ ተፈጠረ የሚላለ፣ ፔን ቀድሞ ተፈጠረ የሚላለ፣ ሁሉንም የመጀመሪያ ፍጥረት ይለዋል። ስለዚህ ውሃ ቀድሞ ተፈጠረ ብትል ማተር አያደርገኝም። ሌላ ጋር ደግሞ አርሽ ቀድሞ ተፈጠረ ስለሚል ታይም አይቆጠርም ማለት ታይም የሚቆጠርን ይሰጣለሁ። አላህ ሰማይና ምድርን ከመፍጠሩ በፊት 50 ሺህ ዓመት በፊት ቁርአንን ይቀራ ነበር ይላል። አይቆጠርም ታይም ብሎን ነበር ቀድማ። ስለዚህ 50 ሺህ ዓመት በፊት እንዴት ሊቆጠር ይችላል? አሁን ከኔ ጋር ትቀጥላለህ ወይስ ልውጣልህ? እንዳወጣ እንቀጥላለን። አንተ ነህ ወደዚህ ውስጥ የከተትከን እኮ። አንተ የኔን ጥያቄ ሲከብድክ ነው ወደሱ የሄድከው እኮ። የኔን ነገር ሲከብድክ ነው የምትሄደው ወደ ሌላ ሰው። ኤኒዌይስ አንተማ ምን አልክ? ከገነት መባረር ቅጣት አይደለም አልከን እኮ። እኔ አንተ ነህ ያልከው ቅጣት ነው ያልከው። መረጃ አምጣ አልኩህ እኮ። አንተ እንደው ከዛ ሀሳብህን ቀየርክና እንደ ዋርኒንግ አልከው፣ ቀየርከው። ከቅጣት ወደ ዋርኒንግ አረከው። አይ አይደለም። ለምንድነው ዋርኒንጉ አስቀድሞ ነው። ዋርኒንግ አንድ ሰው ተተሰጠው በኋላ ቅጣት አልክ መጀመሪያ። ከዛ መረጃ አምጣ ስልክ ዋርኒንግ ብለሃል። ኦኬ ተግባራዊ ሲሆንበት ምንድን ነው የሚባለው? አይ ቅጣት የተባለችውን ቃል አምጣ። አንዴ አንድ ሰው ዋርኒንግ ተሰጠው። ያ ዋርኒንጉ አፕላይ ሲደረግበት ቅጣት አይባልም? የሚባልበት መንገድ አምጣና ካልተባለ መንገድ ቅጣት አንለውም። ቁርአን ግልጽ ነው። ይሄ ቅጣት ከተባለ ቅጣት ነው። ቅጣት ካልተባለ ቅጣት አትለውም። አንዴ እኔ አንድ ሰው ቤቴ ውስጥ ተቀመጥ እስካላጠፋ ድረስ ቤቴ ውስጥ ተቀመጥ አልኩት። እስካላጠፋ ድረስ ተቀመጥ የምትለዋ ዋርኒንግ ነች። ካጠፋ ግን አባረርሃለሁ አልኩት። አጠፋ፣ አባረርኩት። ቀጣሁት አልቀጣሁትም? ይሄ አንተ ወፈይ ነው። ቁርአን ደግሞ ሃይማኖት ቁርአን ነው። ቁርአን ቀጣኋቸውም ካለ ትቀጣቸዋለህ። አላህ ቅጣት አሁን ለምሳሌ ዝሙት ቅጣት ነው። ዝሙት አላህ በግልጽ አለ። ዝሙትማ ቅድም አየህ ነው። ለእናንተ ኢባዳ ዝሙት ብቻ ስለሆነ ማለት ነው። ከገነት አወጣሃለሁ ካጠፋ አለው። ከገነት አወጣው። ቅጣት እንዴት አይደለም ትለኛለህ? አሁን ቅጣት ካልክ ነግሬሃለሁ። ቅጣት በሚለው ግልጽ አማርኛ ቅጣት ነው ብለህ አምጣ አልኩ። ካልሆነ እለፈው ወደ ሌላ ጥያቄ። ከገነት መባረር ቅጣት አይደለም ወይ ወገን? እንዴት ነው የምንግባባው እኮ? አሁን ይኸውልህ በገነት ቢኖር በገነት ውስጥ መራብ፣ መጠማት፣ ፀሐይ፣ ትኩሳት፣ ህመም አልነበረም አይደለ? በዚህ ተቀመጥ እነኛ ያገኙህም አለው አይደለ? ስለዚህ አጠፋ። በማጥፋቱ ደግሞ ፀሐይ ትኩሳት ወደሚመታው፣ ሊራብበት ወደሚችለው፣ ሊጠማበት ወደሚችለው፣ ሊታመምበት ወደሚችለው ከገነት አስወጣው አይደለ? እሺ ታዲያ ቦታ መቀያየር ነው። ቦታ ቀይረሃለሁ። ይሄ ቅጣት ነው። ቦታ ከዚህ ቦታ ትቀይራለህ ወደዚህ፣ ይሄ ቅጣት ነው። ስለዚህ
ከአንድ ክፍል ከዚህ ክፍል አይደለም ከዚህ ቦታ ወደዚህ ቦታ ትገባለህ። ይሄ ቀጣውክ ወይስ አንተ ቀይሬሃለሁ ቦታህን? በቃ አንተ ቅጣት ካል ግልጽ ቅጣት ብለሃል፣ አምጣ መረጃ። እኔ ግን ቦታ ከዚህ ቦታ ካለበት ቦታ ወደ ሌላ ቦታ ቀይሬሃለሁ ማለት ነው። ስለዚህ እንደ እስልምና አስተምሮ ምንድን ነው እያሉ ነው ያለው? ፒውር ቪዥንም እያለ ነው ያለው ገነት ከምድር ጋር ተመሳሳይ ነው፣ ቦታ የመቀየር ሁኔታ ብቻ ነው፣ ልዩነት የለውም። እኔ ያላወራሁት ነገር ለምንድን ነው አውርተሃል ትላለህ? ለምን መልሰህ አትሸምጥጥ? አሁንም ቦታ ክፍል መቀየር ነው ብለሃል። ስለዚህ ከገነት ወጥቶ ምድር ላይ መሆን ጋር ተመሳሳይ ነው ካልከኝ በቃ አርጊ ብዙም እንትን አለህም። በቃ እኔ አንድ አዳምጥ። አሁን ስትያዝ ደግሞ ትጮኻለህ። ክፍል እንደ መቀየር ነው ብለህ አንተ ነው ኤግዛምፕሉን የሚያመጣኸው። በገነት ውስጥ ያለው ምንድን ነው? ወደ አንድ ቦታ ብያለሁ። እሺ እኮ አዳምጣ። የተናገርከው ላይ ነው ምላሽ የሰጠው፣ ሌላ ነገር እንትንም አላልኩም። በገነት ውስጥ ቢቀመጥ ምንድን ነው? አይራብም፣ አይጠማም፣ አይታረዝም፣ ፀሐይ ትኩሳት አይነካውም። ተገነት ከወጣስ እነኚህ ይነኩታል ነው። ይራባል፣ ይጠማል፣ ፀሐይ ትኩሳት ይነካዋል ነው። ቅጣት አይደለም እንዴት ነው የምትለኝ እኮ? መረጃ አምጣ። ቅጣት የሚለውን ቃል ቅጣት፣ ይሄ ቅጣት ነው፣ እቀጣሃለሁ፣ በዚህ እቀጣሃለሁ በሚለውን ቃል መረጃ ስጠኝ። ኦኬ፣ በገነት ውስጥ ፀሐይ ትኩሳት ይነካዋል። አሁን ድጋሚ እየመጣክ ነው። ቅጣት ለማለት ነው። ወደዚህ ወደዚህ አትሽከርከር። አሁን ቅጣት የሚል ቃል አምጣ። በኢየሱስ ስም። እናንተ ምን አይነት ጭንቅላት ነው ያላቸው ግን ሙስሊሞች? በኢየሱስ ስም፣ በኢየሱስ ስም። ይህንን መረዳት የማይችል አም ሶሪ። የመን ጣለሽ ተመለሺ። ሶሪ ላውራ እያለች ነበረ። ንቅንቅ የለም ከኔ ጋር ንቅንቅ የለም። ስታወራ ጥንቃቄ አድርግ። ከኔ ጋር ስታወራ ማለት ጭንቅላታችሁን አደነኩኝ። ይበቃል ኡስታዝ። ከኔ ጋር ስታወራ ይበቃል ኡስታዝ። በዚህ መጠን መደደብ ይቻላል? እንዴት ነች? እና ኡስታዙ እንደዚህ ከሆነ ተማሪው እንዴት ሊሆን ነው ታዲያ? አይሰማም? አብዱልከሪም ትሰማለህ? ይሰማለኛ? ይሰማል። እሺ ጥያቄ ነበረኝ። ቆይ እኔ እያልኳቸው ያለሁት አይገባቸውም እንዴ? ግልጽ አይደለውም እንዴ? ቆይ ቆሴ ገኒ ግልጽ አይደለው? ይሄ ነጭ ነው እንደማለት እኮ ግልጽ ነው። ግልጽ ነው። እንግዲህ እነሱ ካልገባቸው አይደል ነው እንጂ ግልጽ ነው ማለት ምንድን ነው እሱ እያሉኝ ያሉት? አይሰማም? ያስረዳው በመንገድ ግልጽ አይደለም። ምንድን ነው እሱ? ከምን ራሴን እየተጠራጠርኩ ነው። ሙስሊም ማይንድ ነው መረዳት ያለብን። ጥያቄው ግልጽ ነው። ሜቢ መልሱ አሳፍሯቸው ምናምን ሊሆን ይችላል። ይቅርታ አድርጉልኝና ሰው መልስ ሲያጣው እንደዛ ይሆናል። እንግዲህ አብዱልከሪም ይሰማል? አሁን ይሰማል። ኦኬ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ሙስሊሞች ከአደምና ከሐዋ የወረሳችሁት ነገር አለ? ከእነሱ የወረሳችሁት ቅጣት ወይንም ደግሞ ኃጢአት ጋር በተያያዘ አለ? ጥያቄ ነበረኝ። ጥያቄ ከሆነ እሺ፣ ቆይ በኋላ ላይ 5 ሰዓት በኋላ አይሰማም? ጥያቄ በኋላ ላይ ከ5 ሰዓት በኋላ። አብዱልአዚዝ እንኳን አይሰማም? ኔትወርክ ትክክል አይደለም። አይ ቲንክ ኔትወርክን አሳክ። አብዱልአዚዝ እንኳን ደህና መጣ። አይሰማም? ይሰማል? አብዱልአዚዝ
አብዱልአዚዝ እንኳን ደህና መጣ። እንዴ ምንድነው እሱ? ተጣነቀህ እኮ ልብህ ላይ በለው እስኪ በደንብ ወይ ቀልድ። ስማ ምንድን ነው ዛሬ ተጨንቀዋል? ይህ ነገር በጣም ያስጨንቃችኋል። በዘወይ ምንድን ነው እሱ? ቆይ እኔ እኮ ግራ ገባኝ ከሆነ ሰዓት በቃ ወይን እያስረዳሁበት ያለሁት እየሰሙኝ አይደለም፣ እየገባችሁ አይደለም ወይንስ ምንድን ነው ብዬ አሳዘኑኝ። እኔ ማወራው ሌላ እነሱ የሚያወሩ ሌላ ነው። አልተገናኘንም ከነ ማለት ነው። ሙስሊም ከማስተማር ሁለት ዶክተሮች ማደደ ግራ የገባኝ እኮ አልገባህም አታውቅም ይሉኛል። በቃ መስጊድ ላይ ዝም ብሎ የነገሯቸውን ተረት ተረት ይዘውታል። አስቸጋሪ ነው። ምንም በቃ ከአፍ የሚወጣው ነገር እንዳለ ውሸት ነው የሚመስላቸው። አስቸጋሪ ነው እሱ። ችግር ሆነብን እኮ መከራ ሆነብን። እንዴት ነው የምንግባባው? ካለ በዚህ አይነት ዘመዶቻችን እንዴት ነው የምንግባባው ከእናንተ ጋር? እንዴት እንግባባችሁ? አንተ የምትለው ነገር እኮ በጣም ግልጽ ነው እፎይ። ግን ያው ላለመሸነፍና ሽንፈታቸውን ላለመቀበል ሲሉ አውቀው የሚገግሙት ነገር አለ። በእጅ ያስከው ብርቱካን መሆኑን እያወቅከው እነሱም እያወቁ ላዩ ላይ ብርቱካን የሚል ጽሑፍ ከሌለው አናምንም አይነት ነገር እኮ ነው። ልቦና ይስጣቸው። በዚህ መጠን መደደብ ግን ደስ አይልም። ከባድ ነው። እንካ ጭንቅላት ሲባል አልፈልግም ያለው ሙስሊሞች እንካ ሲለው ጭንቅላት እንካ ሲለው የሆነ ሚም አለ። አልፈልግም ሙስሊም ይላል። እኔ ሙስሊም ነኝ አልፈልግም ይላል። እና እንደዚህ አይነት ሚም አለች እና በጣም ትመቸኝ ማለት ነው። ጭንቅላት ሲሰጠው ነው ቴንኪው ሙስሊም። በጣም አስቸጋሪ ነው። ምንድን ነው እያሉኝ ያሉት ወደ እስከምል ድረስ ማለት ነው። ሰዓት ክርስቲያን ነሽ አንቺ? ማን ነው ሙባረክ ሚል ስሙ ቤክ ነው። አክሪም ተመለስ። አክሪም ወንድማችን አለ ተመለስ። የሙፍቲ ልጅ ተመለስ። ኦብሲ ፎይ አንሌ ኦርቶዶክስ ኪዳ እንዘባሉ ፎይ ስናጌፈቻን ድራ ባየ ባሬዳራ ዝጭና ዝራ ጀባዱ ጀባዱ ሲባራ ዝራሩ ወንድ ማነ አየ ጀባዳ አቶስ ልጅ ሙነር እንኳን ደህና መጣ። ልጅ ሙነር ሙኒር አለ። ሙኒር አይሰማም? እሺ ይሰማል ሙኒር? ባይዜ በእስልምና ቀጥታ ኃጢአቱን ነው ሼር የሚያደርጉት። እንደገናም ደግሞ የኃጢአት ውጤቶችንም ሼር ያደርጋሉ፣ ኃጢአቱንም ደግሞ ሼር ያደርጋሉ። የውርስ ኃጢአት በእስልምና አለ። በእስልምና
የውርስ ኃጢአት አለ። ኃጢአቱን ነው ቀጥታ ሼር የሚያደርጉት ማለት ነው። የለም እኛ ኃጢአት በአዳም ምክንያት አንጠየቅም። ምላሽ አይሆንም፣ ምላሽ አይሆንም ወገኖቼ፣ አዳምጡ። የምናወራው ሙስሊሞችን አስገቡ፣ መልስ አይሆንም። በእንደዛ በመጫዋጫ በቃ ስትጠይቋችሁ ኖ ኖ ኖ አትጠይቁን፣ እንደዚህ አይነት ነገር ማለት ነው። መስጊድ ላይ የተነገርከው ሌላ ነው፣ በማስረጃ ሲከፈት ግን ሌላ ነው። ማስረጃ ላይ ስናወራ ሌላ ይሆናል ማለት ነው። መስጊድ ላይ ሌላ ነው የምታወራው፣ በመስረጃ ግን ፊታችን ሲሆን ደግሞ ሌላ ነው። መረጃ ሲከፈትና መስጊድ ላይ የምትሰበከው አይገናኝም ወገን፣ የሚገናኝ አይደለም። ቀጥታ ኃጢአቱን ነው ወርሱት እናንተ ከአደም አደም በገነት ቢሆን ምን አይኖርም፣ አይራብም፣ አይጠማም፣ አይታመምም። ትራባለህ፣ ትጠማለህ፣ ትታመማለህ በገነት ስላልሆንክ ማለት ነው። እነኚህ ሁሉ ይነኩሃል፣ እነኚህ ሁሉ ይደርሱባል። ኃጢአቱን ሼር ታደርጋለህ። የኃጢአቱ ውጤት ናቸው እነኚህ አይደለም። ኃጢአቱንም ሼር ታደርጋለህ። መጨረሻ ላይ በክርስቲያኖች እና በአይሁዶች ላይ ነው ምጭ ነው። ቤዛ የሚሆኑ ክርስቲያኖች እና አይሁዶች ናቸው። እነሱን ቤዛ አድርገህ ነው ገነት ምገባው። አይሁዶችና ክርስቲያኖችን ካረድክ በኋላ ማለት ነው። በእነሱ ቤዛነት ላይ ነው ቤዛነት የተረጋገጠው። የእኛ ቤዛችን ማን ነው? ክርስቶስ ነው። ለእነሱ ቤዛቸው ማን ነው? አይሁድና ክርስቲያን ነው። አይሁድና ክርስቲያን ነው ቤዛ የሚሆናቸው ማለት ነው። እኛ ደግሞ አንፈልግም፣ ሳንፈልግ ቤዛ ሁኑን እያሉን ነው። ይህ አስቸጋሪ ነው። ይህ አስቸጋሪ ነው። አሁን ቶፒኩን ከፍ እናድርገውና ከሆኑም ደግሞ ወደ እንትን እንቀይረው። ኦራይት እናንተ ለምን አታስገቡልኝም? ማረኛ አላህዬ ደህና ሰላም ነው አለ። መልካም። ኃጢአቱ ይወረሳል ብለህ ታምናለህ? አይወረስም። የአደም ኃጢአቶች እናንተ ነክቷችኋል? ከአደም ኃጢአት ጋር በተያያዘ እንዴት ነው የሚነካን? እኛ ኦራይት። እሺ አንድ አዲስ ፈትልኝ እስኪ። ሳይ ሙስሊም 1470 ቢንክ ፈትልኝ ቆስቴ። እችን አዲስ ፈስራት እስኪ። ምንም በአዳምና በሔዋን ምክንያት ምንም አትነኩም አይደል እናንተ? ኦኬ እችን አዲስ እስኪ ልላት። አረብኛ ሆነልህ? አንቤው ችግር የለም። ወስተን ድረስ ቀጥል። እሺ ሀማም ቢን ሙናይቢ ሰይድ ሀማም ቢን ሙናቢብ እንዳለው there are some of the hadiths which Abu Huraira Allah be blessed him with him narrated to us. አንዳንድ ሀዲሶች አሉ ማን የዘገበልን? አቡ ሁሬራ የዘገበልን narrated to us from the messenger of Allah ካላ መልእክተኛ and one of these is ከነዚህም አንዱ ያላ መልእክተኛ ሰይድ እንደዚህ ብለዋል had it not been for Bani Israel food would not have become stale and meal would not have gone bad. ምን አይልም ይላል አይበላሽም። and had it not ለበኒ እስራኤሎች ምን አይልም አለ ይሄ ምግብ አይበላሽም አለ በእነሱ ምክንያት ባይሆንም አለ። እሺ ከዛ not been for Eve ለሔዋን a woman would never have acted unfaithful toward her husband ለባሏም ሚስት ምን ታማኝ አትሆንም። በማን ምክንያት ባይሆን? በሔዋን። ስለዚህ ሴቶች በእስልምና ነብዩ አብዛኞቹ የገሃነም ሆነው አይቻቸዋለሁ አለ። ምክንያቱ ሲጠየቅ ደግሞ አብዛኞቻችሁ ለባሎቻችሁ አመስጋኝ አይደላችሁም አለ። ሚስት ለባሏ አመስጋኝ ባለመሆኗ የገሃነም ነች አለ።
በማን ምክንያት ነው እሱ አለ ሐዲሱ? በኤቭ ምክንያት፣ በሔዋን ምክንያት ይታያል። እንደገና በትክክል አንብቦ እንደገና በትክክል አንብቦ አንብቦ አንተ ራስህ አንብቦ ሚዩትን አንሳና አንብቦ። አላህዬ መልስ አለ? አልተረዳሁትም። ለዛ ነው። ኦኬ ያው አረብኛውንም ከፍቼልሃለሁ። አረብኛውንም ማንበብ ትችላለህ ወይስ እንግሊዝኛው ላድርግ? ሶሪ አላሁ አክበር። ቀጥል። እሺ አንብቦ አረብኛውን እና ቀጥል፣ ወይንም እንግሊዝኛው ላይ ቀጥል። በአማርኛ በስነ ስርዓት ያንብብልና መልስ እንሰጠዋለን። ታዲያ ትክክል አይደለም ያልከው ምንድን ነው? እሱ በአማርኛ ገና አንብብልኝ ለማለት ነው እንዴ? ስጋ የሚበሰብሰው የሚገማው በቤኒ እስራኤሎች ምክንያት ነው አለ። ሴቶች ባሎቻቸው ላይ አመስጋኝ ያልሆኑት በሔዋን ምክንያት ነው። እሺ ያው ምን ይላል አቡ ሁሬራ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከነገሩ ሐዲሶች ውስጥ ጥቂቶች ናቸው። ከነዚህም ይሄኛው አንዱ ነው። ከተነገረን ሐዲሱም አንዱ ይሄ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ለበኒ እስራኤል ባልነበረ ኖሮ ምግብ ባልበሰበሰ ነበረ፣ መብልም ባልከፋ ነበረ። ሔዋን ባትሆን ኖሮ ሴት ለባሏ ታማኝ ባልሆነችም ነበረ ይላል። ታዲያ ምን አጠፋ? እዚህ ጋር ትክክል እኮ ነው። ቀጥታ ታማኝ አይደሉም አይደለ? ሔዋን ባትኖር ኖሮ ሚስት ለባሏ ታማኝ ትሆን ነበር። ባትኖር ማን አለ? ሔዋን ለባሏ ታማኝ ባትኖር ማን አለ? ቤኒ እስራኤል እና ምንድን ነው ያለው? ባትኖር ማን አለ? በእሷ ምክንያት እና ምንድን ነው ያለው? ሪፈር እያደረገው በሷ ምክንያት አላለማ። እዚህ ጋር ደግሞ በሔዋን ሴት ታማኝ በሆነች ነበር ልትዋሸው ወይንም ደግሞ ታማኝ የሰማው ሚሊዮን አዳምጥ። አንተ ራስህ እሷ ሚሊዮን ራሱ እሱ ሚሊዮን አዳምጥ። እሺ ቀጥል። ቤኒ እስራኤሎች ስላሉ ነው ስጋ የሚበሰብሰው። እነሱ ሲያልቁ ስጋ መበስበስ ያቆማል ወይ? ቀል ቤኒ እስራኤሎች ስጋ ላይ የሚበሰብሰው አሁን ስጋ በቀጥታ ስጋ ነው እንዴ አንተ የምትረዳው? ምግብ ምንድን ነው? ቀጥታ አይደለም። ቴንኪው እንደው ቀጥታ ያልሆነ ስጋ ምንድን ነው? እሱ ምግብ ምንድን ነው? ስጋ ተብሎ ምግብ የሆነ ምንድን ነው? ሐዲሷ ምን ለማስተላለፍ ነው የፈለገው? አንተ እስቲ እንደ በምንድን ነው የተረዳው? ሐዲሱማ እስቲ አንተ ኃጢአት እንደምወርስ እያሳየህ ነው። አንተ አሁን የተረዳበት መንገድ አጥመህ ነው የምትረዳው። መቼም ያው በምንድን ነው የተረዳው? እስቲ ኃጢአት እንደሚወረስ እያሳየህ ነው። በሔዋን ኃጢአት እኮ ይወረሳል። በሔዋን እዚህ ጋር ስለ ታማኝነት እኮ ነው እየነገረ ሚስት ለባሏ ያላትን ታማኝነት ለማስረዳት ሞከረ ያለ። ታማኝ ያልሆነችው በማን የተነሳ ነው? ታማኝ ያልሆነችው በማን የተነሳ ነው? ሔዋን ለባሏ ታማኝ እንዳልሆነች ሁሉ ዛሬ ሴቶች ለባላቸው ታማኝ የሚለው እኮ አሁን የሔዋንን ነገር እንደዛ የተፈጠረው ዛሬ ሴቶች እንደዛ ነገር የተፈጠረው ሔዋን ለባሏ የሚለው የቱ ጋር ነው ያለው? ከዛ መጣው አዳም ያነበበው እኮ ነው። መጀመሪያ ስለ ሔዋን ታሪክ እኮ ነው ያነበበው። ከዛ ቀጥሎ ያለው ነው ያነበበው። ስለዚህ ከሔዋን ጋር ያያዛል። ለምንድን ነው እሱ ታማኝ አለመሆንን ከሔዋን ሼር ያደረገችው አለ ነው። ስጋ መበስበስን ሔዋን ለኛ እዚህ ጋር አሁን ሔዋን ለኛ ያወረሰችው ነገር የለም፣ ምንም ነገር። ለምን አስተምሮት ነው ያ። አሁን ሔዋን የሆነችው ለኛ አወረሰችን ሳይሆን ወንጀል ለኛ ሰጠችን ሳይሆን
ትምህርት ነው ከዛ ላይ ትምህርት ውሰዱ ነው ልክ ያን ነገር ተማሩበት ነው እያለ ያለው ሐዲሱ እንጂ እኮ ሔዋን ወንጀል ወረሰቻችሁ እያለ እኮ አይደለም እና ኃጢአት መውረስ ወንጀል ነው እያልክ ነው ኃጢአት አወርሱም ማለት ነው ወንጀል ኃጢአት ማንንም አወርስም እንዴት ኃጢአት ይወረሳል አንተ ስታስብ አጋንንታው ልጅ በሰራው አባት ይጠየቃል እንዴ አባት አንተ በዚህች ዓለም ራሱ በአንተ በሰራው ወንጀል ወንድም ይጠየቃል እንዴ እሺ እንደዚህ በልና መስከር ኃጢአት ይወረሳል ብሎ ማስተማር አይወረስም ገና ከመጀመሪያው እንቅፋት መሆን ባይወረስም አይወረስም ወዴትም አትረበሽ ቆይ ኃጢአት ይወረሳል ብሎ የሚያስተምር አዳምጥ ኃጢአት ይወረሳል ብሎ የሚያስተምር ካለ አጋንንታው ያስተምረው ነው በለሲ ኃጢአት የሚወረስ ኃጢአት አይወረስም በእኛ ሙስሊሞች የሰይጣናዊ አስተሳሰብ ኃጢአት ልጅ የአባቱን ኃጢአት አይወርስም አባትም የልጁን ኃጢአት አይወርስም ሁሉም በሰራው ወንጀል ራሱን ችሎ ስለዚህ ያልተጠየቀውን አትበል የተጠየቀውን አትንጣጣ ኃጢአትም ይወረሳል ብሎ ማስተማር አጋንንታው ያስተምረው ነው በለሲ አሁን እኔ አንተ የምትለውን ማለለው ለምን እንደሆነ ታውቃለህ እዚህ ጋር ልታስምለኝ ወይንም ንዛዜ ልታስገባኝ ሳይሆን እውነቱን ልነግርህ ነው የመጣሁት ልጅ አባቱን የልጁን ኃጢአት አይወርስም እኔ የምለውን ትቀበላለህ አንተ እኔማ እሱ አስተምሮ ይሄ ነው ሕዝቅኤል ምዕራፍ 18 ላይ እኮ አባት የልጁን ኃጢአት አይወርስም ኃጢአት ምሰራ ነፍስ ራሷ ትጠየቃለች እንጂ ይላል አንተ ግን ኃጢአት እንደምወርስ ስላሳየህ እኮ ነው ሕዝቅኤል ምዕራፍ 18 ቁጥር 20 አካባቢም አለ ኃጢአትን የምትሰራ ነፍስ ራሷ ትሞታለች ልጅ የአባቱን ኃጢአት አይሸከምም አባት የልጁን ኃጢአት አይሸከምም የጻድቅ ጽድቅ በራሱ ላይ ይሆናል ይሄማ የኔ ያስተምሮ ነው ትቀበላለህ እንዴት ትለኛለህ ይሄ እኮ የኔ ያስተምሮ ነው እንዳንተ አስተምሮ ግን የአደምን ኃጢአት ቀጥታ ትሸክመሃል ትወርሳለህ እናንተ ናችሁ እኛ የተሸከምነው እናንተ እኛ እንሸከም እስቲ ኢየሱስ ለምን ተሰቀለሽ መጥቶ ለማን ኃጢአት ነው ኢየሱስ ክርስቶስ ለኛ ኃጢአት ሊያሰርይልን ነው የተሰቀለው ትላለህ መልሰ ደግሞ ልጅ በአባቱ ኃጢአት አይጠየቅም ትላለህ አይጠየቅም አይጋጭም ወይ ኃጢአት ወርስ ምንድነው እሱ ካሳንና ውርስን ለይ ቀድሚያ ሎክ አሁን ኃጢአት ወርሳለህ ትወርስም እኔ አልወርስም አልኩ እኮ አንዳንድ ነገርኩ ልጅ ማን በእስልምና ዓለም አዳምጠኝ አንዴ በትዕግስት በእስልምና ዓለም ኃጢአት አይወረስም ሁሉም በሰራው ኃጢአት ራሱ ነው የሚጠየቀው ኃላፊነቱ የራሱ ነው በክርስትና ዓለም ግን ቀደም ማሳየነ መሰረት ስጋ ራሱ የሚበሰብሰው በቤኒ እስራኤሎች ምክንያት ነው ሴቶች ታማኝ ያልሆኑት በሔዋን ምክንያት ነው ኃጢአት እንደምወርስ ደግሞ እንጨምርልህ ሳይ ሙስሊም 195ን ክፈተዋል ስጋ በሰበሰ የሚል እኮ አሁን ስጋ የሚመገቡት ምግብ በሰበሰ ምናምን የሚለው ከእንዝላልነት ወይም ከራሳቸው ጉድለት እንደሆነ እንደዚህ አታድርጉ ለማለት ነው እንዝላልነት ማይላት በል እንዝላልነት የሚል ክፍሉም የለውም ቤኒ እስራኤሎች ጋር የተገናኘው እንዝላልነት ጉዳይ አይደለም አሁን ክፍሉን አንብለት አንዴ ከገነት የወጣበት ምክንያት በአደም ምክንያት እንደሆነ አሁን አዳምጥ አሁን ጆሮውን ኮርኩረህ ኩል እዚህ ውስጥ ኩክ ምናምን ካለ አውጣና አዳምጥ ቀጥል ክርስቶስ እንደውስ እሺ ሳሂህ ሙስሊም 195 narrated the authority of Abu Huraira who died the messenger of Allah said ያለ መልእክተኛ እንዲህ እንዳሉት Allah the blessed and the exalted would gather people Allah ሰዎችን ይሰበስባል the believers would stand till the paradise ገነትን ፊት ለፊት አማኞች ይቆማሉ would be brought near them ከዛም በእነሱ ፊት ይቀርቡ ይደረጋል they would come to Adam and say ወደ አደምም ይቀርቡና አማኞች ምን ወደ አደም ይቀርቡና እንደዚህ ይላሉ oh our father አባታችን ሆይ open for us the paradise ገነትን ክፈትልን ይሉታል he would say እንዲም ብሎ ይመልሳል what turned you out from the paradise እዚህ ጋር ባስቆም ቅር ይላል አዎ በጣም ቅር ይለኛል እያነበብኩኝ ለምን እንደሆነ ታውቃለህ የምታነበው አሁን እያነበብክ ያለው እኔ ብጠይቅ አዳምጥ ቀጥል ወስደ እሺ what turned you out from the paradise was the sin of your father Adam ምን አለ
ከገነት ያስወጣችሁ የአባታችሁ የአደም ኃጢአት ነው። ይኸው የማን አለ? የአደም ኃጢአት ነው። እሺ ችግር የለውም ያልኩህን ሰምቻለሁ። ይኸውልህ አንድ ነገር ልንገርህ ምን እንደው ታውቃለህ? አንድ ነገር ልጠይቅ። አሁን ያነበብኩት ጎግል ነው፣ ከጎግል አውርደህ ነው። አሁን አንተን ጥምቀት ሕፃን ልጅ ይበቃል አይበቃም? ይሄን መልስልኝና ያኛውን ሄድልሃለሁ። በእናንተ አሁን ጥምቀት ከስንት ዓመት በኋላ ነው የሚጠመቀው? በሕፃን ልጅ ጥምቀት ይበቃል? የትኛውን መጽሐፍ ነው የምታነበው? ይሄኛውን እኔ አሁን ወደዚህ ልመጣልህ ነው። ለምን አሁን እያነበብክ ያለውን መጽሐፍ ልክ እንደዛው እናንተ ጋር ስመጣ ችግር የለውም ምንም። ጥምቀት ይበቃል አይበቃም? ስንት ዓመት ነው የምትጠመቀው አንተ? እንዲህ መጨነቅ ይቻላል ለካ፣ እንዲህ መረበሽ ይቻላል ለካ፣ እንዲህ መጨነቅ ይቻላል ለካ። የትኛውን መጽሐፍ ነው የምታነበው? ጥምቀት በስንት ዓመት ነው የምትጠመቀው? ሙት አታርገኝ። አሁን ጀግና ኮንክ ሙት አታርገኝ። አንዴ ሀሳቡን አስጨርሰው ያንተን ሀሳብ ደግሞ ያስጨርሰው። አይ የመን አንዴ ሚውት አድርግ። አሁን ቶፒኩ ላይ ታወራለህ። አሁን ምንድን ነው የሚልህ? አታርገኝ አልኩህ። ጀግና ኮንክ ሙት አታርገኝ። እኔንም አዳምጠኝ። አዎ ጥምቀት ስለ ጥምቀት አይደለም። አሁን ከገነት ስለመውጣት እያወራህ በመጽሐፍ ቅዱስ ውስጥ አንድ ሀሳቤን አዳምጠኝ። በመጽሐፍ ቅዱስ ውስጥ ሕፃን ልጅ ጥምቀት መጠመቅ ይችላል አይችልም? እንደ መጽሐፉ አስተምሩት ንገረኝ። በጣም ከባድ ነው ጠየቅ። ምን አገናኘው? ቀላል ነው። ምን ከባድ ነው? መጽሐፉ ላይ ከመውረስ ጋር ምን አገናኘው? እንዴት እንደማገናኘው ልመጣልህ እኮ ነው። እንዴት እንደማገናኘው ልመጣልህ ነው። ይሄ አሁን ያነበብከው መጽሐፍ ጋር ወይኔ እንዲህ ይቻላል አይቻልም? እንዲህ ይቻላል? ንገረኛ። ይሄን ቀላል ነው እኮ። ይህችን ነገር እንስማ። አንድ የክፈታት ቆስጠንጥኖስ በጣም ነው የምወዳት እሷን ነገር። 1 ሚሊዮን ብር ሸለበ ሲያደርግ ነው ስልኩ የሚል ጨረር የሚል ግጥም ጽፋ አይቻለሁ። ምንድን ነው እያልከን ያለው ነው? ምክንያቱም በራሻ ምንድን ነው እያልከን ያለው? ወዴትም አትሸሽም አታመልጥም ያልኩህ ገብቶሃል? የትም አትሸሽም ይለኛል። ገና አሁንም ጥምቀት ህፃናት በስንት ዓመት ነው ይቻላል አይቻልም? ስለ መጽሐፍ ከገባ ደግሞ